የፍፄ ሴራ ተጋለጠ። ብሩክ ፍፄን እገለዋለሁ አስመሳይ ጓደኛዬ ነው አለ። የብሩክ ቤተሰቦች እንዲሁም ወንድሙ ሀብ ወንድሜን ለማጥቃትና እሱን ሲጎዳው የከረመ ውድቀታቸውን የሚፈልግ አስመሳይ ጓደኛ ነውና ሁለቱ በመጣላታቸው ለካ በጣም ደስተኛ ሆኖ ያንን ጊዜ ሲጠብቅ የነበረ ጓደኛ ነሯል። እሱን አለቀውም በማለት ሀብ በጣም እዝቷል። ብሩኬም ታሞ በተኛበት ሰዓት ያንን እንዲሁም መታመሙን ስለአወቀና ስለነገረው ያችኛዋን ይዞ መጥቶ እንደጎዳው አሁን ደግሞ ለሀይሜ መታመሙንና ጉዳት ላይ መሆኑን የነገራት አስመሳዩ ሁለቱ እንደማይስማሙ እንዲሁም ደግሞ አብረው መቀጠል እንደማይችሉ ከአብሳላት ጋር ጠንቅቆ የሚያውቅ ነበረ። ግን ከሀይሚ ጋር ክፍተት ሲፈጠርለት እሷም የራሷ ጉዳይ እሱም ደግሞ የራሱ ጉዳይ ብሎ የራሱን ህልሙንና የሁለቱን ስኬት ላይ አለመድረሳቸው ህልሙ ግን ስኬት ላይ ደርሰውበታል። በእድገታቸው ይቀናል። በጣም ያ ነገር ስራው ደግሞ ታውቆበታል ማለት ነው። ሀብ በጣም ነው የተናገረው። ምክንያቱም በጣም ማስጠንቀቂያ መልእክት ሀብ ለፍፄ ልኮለታል። ሁለተኛ ከፍፄ አጠገብ ባይ እኔ ወንድ አይደለሁም ነው ያለው። እገለዋለሁ ብሎ አስጠንቅቆ ተናግሯል። ብሩክም ወደ ቤቴ ድርሽ እንዳትል ይህንን ነገር ያደረገው አንተነህ። ሌላው ቢቀር ሀይሚ ወደ ቤት ስትመጣ ያዘጋጀኸውን ከዛች ከአብሳላት ጋር እኔን ለማታለል ያሰባችሁበትን ምግቡ ላይ ምን አድርጋችሁበት እንደሆነ እኔን እንደዚህ ለማድረግ በቅታችኋል። ግን ያንን ፕሮግራማችሁን እንኳን ሳታነሱ ሀይሚን ደውለህላት ስትመጣ ሀይሚ እንድታይ ያደረግከው አየህ፣ አንተ በጣም አስመሳይ ሰው ስለሆነ አሁን ገብቶኛል። በጣም ባለጌ ነህ ብሎ ብሩክ ራሱ ተናግሯል። ህይወት የተመሰቃቀለው እንዲሁም ደግሞ አሁን ላይ እየታመምኩት በአንተና በሴቷ ምክንያት ነው ብሎ ነግሮታል። ያንተን ክፋት ግን ለእኛ ያለህን የቅናት ጥግ፣ ጨካኝነት፣ በቀልህን አየንልህ ብለው በጣም ነግረውታል። ሀይሚም በገዛ ቤቴ በእጀ በልተህ አብረን ብዙ ነገር ሰርተን እንዴት እንደዚህ ታደርጋለህ? ምን አይነት አእምሮ ቢስ ነህ? ብላ ሀይሚም ፍፄን በጣም ተናግረዋለች። እሱም ለደህንነት ነው የምፈልገው፣ እኔ የብሩኬን ጥሩነት ነው የምፈልገው አለ። የብሩኬን ሰላምና የብሩኬን መልካምነት የእሱን ያለበት ሁኔታ ለማረጋጋት ሁለቱን ማስማማትና ማነጋገር ሲገባው ከሁለቱ በኩል ግራ የገባው ሰው ሆኖ ታይቷል ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታይ ወይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። ቤተሰብ ፍፄ ተዋርዷል። ያም ውርደቱ ደግሞ ታውቆበታል። ግራ የገባው ሰው ነው። ምክንያቱም የእነሱን እድገታቸውን የማይፈልግ የእነሱን መስማማትና አንድነታቸውን የማይፈልግ ነው። ግን ምንም እሱም የፈለገውን ቢያስብ የአብሳላትም እየገባች እነሱን ለመበጥበጥ ብታስብ የራሷን ህይወት ብትኖር ይሻላታል። ያ ደግሞ የእሷን እንትኗን ጊዜዋን ያቃጥልባታል እንጂ ምንም የምታገኘው ነገር የለም። ብሩክና ሀይሚ ደግሞ መቼም አይለያዩም፣ በቅርቡ ይታረቃሉ። አከተማ ማለት ነው። በዚህ ሀሳብ ላይ የብሩኬ ወንድምም በጣም ነው የተናደደው። ምክንያቱም እኔ ወንድሜን ተቆጥቼ ነበረ፣ ሀይሜንም ተቆጥቼ ነበረ፣ ኤፍሬምንም ተቆጥቼ ነበረ። ለዛ ይቅርታ ጠይቃለሁ። ምክንያቱም የአብሳላት የምትባለውን ሴትዮ ከመጀመሪያው ያንከረፈፍ ጊዜያት ያመጣኸው አንተ ነህ። ለዚህ ያበቃሃቸው አንተ ነህ። ጥላታቸው ዋነኛው አንተ ነህ። ለካ አሁን ታወቀብህ እንጂ እስከ ዛሬም እያስመሰልክ ኖሯል። ከሃዲ ነህ ብሎ ሀብም በጣም ተናግሯል ማለት ነው። ለፍፄ መልእክት ልኮለታል። እንግዲህ ፍፄ ደግሞ ያንን ሲያዳምጥ ከባድ መሸማቀቅ፣ መዋረድ እስከ መደበቅ ድረስ ሊደርስ ይችላል። በስራው ሊያፍር ይችላል ማለት ነው። ምክንያቱም ይህ ውርደት ነው፣ በይፋ በአደባባይ መዋረድ ማለት ነው። ትላንትና በአብሳላት ጋር የሰራው ቪዲዮ የሚያዋርድ ነው።
ያን በዛ ነው እንግዲህ የታወቀበት እንጂ ሌላው ደግሞ በሌላ በኩል ለነሱ ያለውን አስተሳሰብ ለነሱ ያለውን መልካምነቱን ክፉነትን የሚሆን ልቡ የሚያውቀው ያውቀዋል ማለት ነው። እና ሀይሜም በጣም ባለጌ ነህ፣ በጣም አስመሳይ ሰው ነህ። ለእኔም ሆነ ለብሩኬ የሚገባው ይሄ ነው ወይ? እኛ ከአንተ ጋር አብረን ስንሰራ እንዴት ነው ያንተን እድገት ከኛ እኩል እድገት ነው የምንፈልገው። እድገትህን እኛ ባለንበት ደረጃ የምንፈልግና የምንመኝ ሰዎች ነን። ለካንተ በእኛም የምትቀናና የምትንጨረጨር የሁለታችንን አብሮነት የማትፈልግ የሁለታችንን ሰላም የማትፈልግ እያስመሰልክ የምትኖር አስመሳይ ከሃዲ ሰው ነህ ብላ ሀይሜን በጣም ነው ተናደደችው። ሀይሜ አንፋታም ብላለች ከፍፄ ጋር አንፋታም በዚህ መልክ፣ ምክንያቱም አንላቀቅም፣ ከባድ ነገር ነው እኔ እናንተ ገና የምንፈጽመው እለቅ መስሎሃል ብለዋለች። ዝታበታለች ሀይሜ ማለት ነው። እሱም የሚመልሰው ግራ ገብቶት ብቻ ነው። ብሩኬ በምን ምክንያት ታመመ? ብሩኬ የታመመው መቼ ጀምሮት ነው? ይሄ ነገር ራሱ ምርመራ ያስፈልገዋል። ምክንያቱም ፍፄና ያቺ አስመሳይ ሴት ወደ እሱ ጋር ከሄዱ በኋላ ነው ብሩኬ የታመመው ማለት ነው። ስለዚህ ፍፄ ብሩኬን ምን አድርጎት ነው ብሩኬ የታመመው? ያቺስ ተንኮለኛ አስመሳይ የሆነ አርፋ ማትቀመጥ ተስተዋሳ የሆነች ጦልጦላ ማለት ነው። አርፋ ቁጭ ግግም ሙጭጭ ሁሌ አንድ አይነት ጉዞ። ስለዚህ ተነገረች አይገባትም። በጥንድ መካከል ገብቶ የሆነ ሁለቱም ያሳዝናሉ እኮ ማለት ብሩኬንም ሀይሚ ትወደዋለች፣ ብሩክም ደግሞ ሀይሚን ይወዳታል። ግን ችግሩ የሚፈጠርባቸው በሰው ያ ደግሞ ለሁለቱም ህመም ነው። ሁለቱም ታመሙ። የታመሙት ምንድን ነው? የሁለቱን አንድነታቸውን የሚያናጋባቸው ሰው ስላለ ማለት ነው። እነኛን ሰዎች ደግሞ ካጠገባቸው ጥርግርግ አድርገው ማባረር፣ እነሱ አብረው መቀጠል ነው ማለት ነው የሚጠበቅባቸው። ጠብቁ፣ ያው በቅርብ ይታረቃሉ። ብሩኬና ሀይሜ አይጨካከሉ ማለት ብሩኬም ነው አላለም። ሀይሜም ከምታየው ነገር ነው አይፈረድባትም። ሰው ናት፣ ይሰማታል አይደለም? በቤት በኖረችበት ብዙ ነገር ባሳለፈችበት ቤት ዝግጅት ተደርጎ በምትወደው ሰው ላይ ታስቦ ተመኝቶ ይከብዳል፣ በጣም ይከብዳል። ስለዚህ የሚያስተምር ነገር በደንብ አለው። ድራማውን መሾፉን መመልከቱን ብቻ ሳይሆን ይህን ድራማ ስመለከት ምን ይዤ ወጣሁ ብላችሁ ድራማውን ስታዳምጡ ማለት ነው፣ እነሱን ቻናል ስታዳምጣችሁ ሳስሬስ ማለት ነው ምን ትምህርት ለራሴ የሚጠቅመኝ ነገር ምን ወሰድኩበት እያላችሁ ቀንጨብጨብ እያደረጋችሁ ማለት ነው ቤተሰብ። እና የአብሳላት ስታለቅስ ብሩኬ ሲጸጸት የአብሳላት ስታለቅስ ፍፄ አስመሳይ ከሃዲው ደግሞ ሲጸጸትና እግር ላይ ተንበርክኮ በጥፋቱ ሲያምን ያን በቀጣይ ክፍል የምናይ ይሆናል። ሀብ በጣም ዝቷል። አናቱን የምፈነክተው ብሏል። ማለት አርፈ ካልተቀመጠ እገላግልሃለሁ ብሏታል። በወንድሜ መተህ ወንድሜን ለመጉዳት የወንድሜን ከፍታ የማትፈልግ የወንድሜን ውድቀት የምትፈልግ አስመሳይ ነህ ብሎ በጣም ነው ሀብ የዛተው ማለት ነው። በቀጣይ ክፍል ሀብ ራሱ በራሱ ቻናል ይለቃል ማለት ነው። ያንን የምናይ ይሆናል። በሁለቱ መካከል ገብቶ እንግዲህ በእህቱ በኤፍሬም በእህቱ እንዲሁም ደግሞ ሀብም ለየራሳቸው የሰጡት ሀሳብ አለ። ግን በሀብ ቻናል ደግሞ ስለ ወንድሙ ህይወት ማን ነው ያመሰቃቀለው፣ ጥፋተኛው ማን ነው፣ የመጀመሪያው ተብሎ ኤፍሬም ነው ወይስ መጀመሪያ አንከርፍፎ የአብሳላትን የብሩክን ቤት ያሳየው ማን ነው የሚለው እውነቱ ይወጣል ማለት ነው። ያንን ደግሞ በቀጣይ ክፍል ይዘን ካችን ላለን ቤተሰብ ቻናሉን ሰብስክራይብ እያደረጋችሁ ቻናሉን አበረታቱት። ላለው ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።